አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። ዛሬ እንግዲህ ቃላት ምስረታዎችን ይዤላችሁ የመጣው ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዚህ ዩቲዩብ አባል ይሁኑ። እንዲሁም የኦንላይን ትምህርት በልዩ እገዛ በግልም ሆነ በግሩፕ መማር የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ ማንኛውንም ከመሰረታዊ ትምህርት ጀምሮ ከመጀመሪያው የምናስተምር ይሆናል ማለት ነው። እዚህ ስልክ ቁጥር ባለው ስክሪን ቴሌግራም፣ ኢሞ፣ ዋትሳፕ ደውሉልን ያለውን ትምህርት የምናስተምራችሁ ይሆናል። ከዚህ በፊት እንግዲህ የሃን የካ እስከ ነ አካባቢ ያሉትን ፊደላቶች ማለት ነው እንዴት ማንበብ እንደምንችል እያሳየኋችሁ ሲሆን ዛሬ ደግሞ ከነሱ ቃላት የምንመሰርት ይሆናል ማለት ነው። ከዚህ ቃላት ምስረታዎች አሉ። እስከ መጨረሻው ድረስ ተከታተሉት። በጣም ጠቃሚ ትምህርት ነው የዛሬው ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። ቀጥታ ወደ ትምህርቱ የምንገባ ይሆናል። የመጀመሪያው አማርኛው የምናነበው ይሆናል። እዚህ ጋር እንደምታዩት ሀ አለ። ሀ ሴ ት ሀ ሴ ት ሀሴት ለሚለው በእንግሊዝኛ ስንቀይረው ሀ ለሚለው ኤች ኤ ሀ፣ ሴ ለሚለው ደግሞ ኤስ ኢ፣ ት ለሚለው ደግሞ ቲ። እቺ ኤስ ኢ ለሰም ለአምስተኛ ፊደላቶችም ታገለግላለች። አንዳንዶች እንደዚህ ስለሚጽፏት ነው እንጂ አይም አድርጋችሁ መጨመር ትችላላችሁ ማለት ነው። ስለዚህ ሀሴት ስትጻፍ ኤች ኤ ኤስ ኢ ቲ። እሺ ቀጣይ ወደዚህኛው ስንመጣ እሺ ሁሌም ሁ ለሚለው ኤች ዩ፣ ሌ ለሚለው ኤል አይ ኢ፣ ሌ አምስተኛ ፊደል ስለሆነ መ ስድስተኛ ፊደል ስለሆነ ኤም። ስለዚህ ሁሌም ለሚለው ኤች ዩ ኤል ኢ ኤል አይ ኢ ኤም ይሆናል ማለት ነው። ሁሌም ሲጻፍ እንደዚህ ይሆናል። ከዛ ቀጥሎ እዚህ ጋር እንደምታዩት የሀሁ ሶስተኛ ፊደል ሂ ሳ ብ ይላል። ሂሳብ። ሂ ለሚለው ሂ ሶስተኛ ፊደል ስለሆነ ኤች አይ ሳ ይላል። ቀጣይ ነው ከሳ ቀጥሎ ሳ አራተኛ ፊደል ስለሆነ ኤስ ኤ ብ። ቀጣይ ደግሞ ስድስተኛ ፊደል አለች ቢ ይሆናል ማለት ነው። ስለዚህ ሂሳብ ብለን ስንጽፍ ኤች አይ ኤስ ኤ ቢ ኤች አይ ኤስ ኤ ቢ ይሆናል ማለት ነው። ቀጣይ ሀሁለት እዚህ ጋር ያው ሀሁለት የምትባይ ልጅ ካለች ስምሽ እዚህ ጋር ተጽፎልሻል ማለት ነው። ሀ ለሚለው ለሀሁ ኤች ነው። ኤች ኤ ነው የምናደርገው። ለምን ሀ አራተኛ ፊደል ስለሆነ። ው ለሚለው ደግሞ ለወው ዳብሊው ነው የሚሆነው። ው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ለ ለሚለው ለለሉ ኤል ነው የመጀመሪያ ፊደል ስለሆነ ኤል ኢ ነው የሚሆነው። ት ለሚለው ደግሞ ት ስድስተኛ ፊደል ነው ቲ ብቻ ይሆናል። ስለዚህ ሀሁለት የሚለውን ስንጽፍ ኤች ኤ ዳብሊው ኤል ኢ ቲ ይሆናል ማለት ነው። ሀሁለት በዚህ መልኩ ይጻፋል። ቀጥላይ ደግሞ ከዚህ ጋር ሄ አለ። ሄ ለ ን ሄለንም እንደዛው እዚህ ጋር ስም ተጽፎልሻል ማለት ነው። ሄለን ለሚለው ሄ አምስተኛ ፊደል ነው። ስለዚህ ለሀሁ ኤች እንደሆነ እናውቃለን። አናባቢ አይና ኢ ይሆናል ማለት ነው። ኤች አይ ኢ። ለ ለሚለው ለለሉ ኤል ነው የሚሆን የመጀመሪያ ፊደል ስለሆነ ኤል ኢ። ን አለ ለነኑ ደግሞ ኤን ነው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ ሄለን ሲጻፍ ኤች አይ ኢ ኤል ኢ ኤን ሄለን በዚህ መልኩ ይጻፋል ማለት ነው። ቀጣይ ደግሞ እዚህ ጋር ህ አለ። ህሊና በተመሳሳይ መልኩ ስምሽ ተጽፏል ማለት ነው። እዚህ ጋር ህ ለሚለው ኤች ነው የሚሆነው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ሊ ለሚለው ለለሉ ኤል አይ ነው። ኤል አይ ለሶስተኛ ፊደል ስለሆነ አናባቢው አይ ነው የሚሆነው ማለት ነው። ና ደግሞ ኤን ይሆናል ማለት ነው።
ስለዚህ ህሊና ሲጻፍ HLINE ህሊና በዚህ መልኩ ይጻፋል። እዚህ ጋር ባለ ሁለት ፊደል ቃል አለ ማለት ነው። ሆድ ሆድ ሆ ለሚለው HO ድ ለሚለው ደግሞ ስድስተኛ ፊደል ስለሆነ ዲ ሆድ HOD ይጻፋል ማለት ነው። እሺ ቀጥሎ ከዚህ ጋር ባለ ሁለት ቃል አለ ማለት ነው። የለሉ መጀመሪያ ፊደል ለ፣ የመሙ ስድስተኛ ፊደል ም፣ ለም ለማትፈልጉ ነው። እዚህ ላይ አንድ ለና አንድ ም ቀርታለች ማለት ነው። ስለዚህ ለምለም ለማለት እንደሆነ አስባችሁ ያዙት። ለሚለው ኤልኢ ም ለሚለው ኤም ለሚለው እስከዚህ ብቻ በቂ ነው ማለት ነው። ግን ለምለም ማለት ብንፈልግ አንድ ኤልኢ እና ኤም እንጨምራለን ማለት ነው። ሁለት ኤልኢ ኤምኢ ሁለት እናደርገዋለን። ለም ይላል ማለት ነው። እዚህ ጋር ወደዚህ ጋር ስንመጣ ሉ አለ። ከዛ የለሉ አራተኛ ፊደል ላ አለ። ሉ ለሚለው ለለሉ ኤል ነው። ሁለተኛ ፊደል ስለሆነ ኤልዩ። ላ ለሚለው ደግሞ ኤልኤ። ስለዚህ ሉላ ሲጻፍ ኤልዩ ኤልኤ። ቀጣይ እዚህ ጋር የለሉ ሶስተኛ ፊደል ሊ አለ። ከዛ ቀጣይ ሊና ስንል ደግሞ LINA ይሆናል ማለት ነው። እዚህ ጋር ላምኔት ይላል። ላ ለሚለው ኤልኤ ነው የሚሆነው። ኤ ለአራተኛ ፊደል አናባቢ ናት። ም ለሚለው ደግሞ ኤም ነው የሚሆነው። ኔ ለሚለው ደግሞ እቺ ኤንኢ ለአምስተኛም ለአንደኛ ፊደል ትሆናለች። ለዛ ነው እንድትለምዷት። ት ለሚለው ደግሞ ቲ ይሆናል ማለት ነው። ስድስተኛ ፊደል ስለሆነ ስለዚህ ላምኔት ሲጻፍ LAMNET ላምኔት በዚህ መልኩ ይጻፋል ማለት ነው። ቀጣይ ወደዚህ ጋር ስንመጣ ሌላ LE ላ LA ይሆናል ማለት ነው። ሌላ በዚህ መልኩ ይጻፋል። እሺ ልማት ኤምኤ ት ደግሞ ስድስተኛ ፊደል ስለሆነ ብቻውን ነው የሚሆነው። ቲ ብቻውን። ስለዚህ ልማት ሲጻፍ LMAT። እዚህ ጋር ደግሞ ሎ ለሚለው LO ነው የሚሆነው። ሚ ለሚለው ደግሞ MI ነው የሚሆነው። ስለዚህ ሎሚ ብለን ስንጽፍ LOMI ይሆናል ማለት ነው። እሺ ወደዚህኛው ስንመጣ መምህር ለሚለው ኤምኢ ነው። ም ደግሞ ኤም ብቻ ነው ስድስተኛ ፊደል ስለሆነ። ህም ስድስተኛ ፊደል ስለሆነ ኤች ብቻ ነው። ርም ስድስተኛ ፊደል ስለሆነ አር ብቻ ነው የሚሆነው። ስለዚህ መምህር ሲጻፍ MEMHR ይሆናል ማለት ነው። መምህር የሚለው በዚህ መልኩ ይጻፋል። ከዛ ለዚህ ጋር ሙቀት ስለዚህ ሙቀት እዚህ ጋር ለማለት ነው። አሁን ከዚህ ጋር ዋና ህጎች አሉ በደንብ እንዲጠቅማችሁ። ከዋና ህጎች በተጨማሪ ደግሞ ሰው የለመዷቸውን ያዋርኩ እያመጣሁላችሁ ያለ ማለት ነው። ሙ ለሚለው ኤምዩ ነው። ቀ ለሚለው እዚህ ጋር ኪው መሆን ነበረበት፣ ግን ብዙዎች ኬን እንደ ቀቁ ይጠቀሟታል ማለት ነው። ለዛ ነው ኬ እዚህ ጋር የሆነችው ማለት ነው። ኤምዩ ቀ ለሚለው ኬኢ
ኬኢ። ከዚህ ኪውኢ መጠቀም ቻላችሁ። እዚህ ጋር የሰዎች ልምድ ግን ኬኢ ስለሆነ እንደዚህ ትጽፉታላችሁ ማለት ነው። ት ለሚለው ደግሞ ቲ ቲ። ስለዚህ ሙቀት ስንጻፍ ኤምዩ ኬኢ ቲ ይሆናል ማለት ነው። ሙቀት በዚህ መልኩ ይጻፋል። ከዛ እዚህ ጋር ሚ ን በር ሚንበር 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 ስንጽፍ ሚ ሶስተኛ ፊደል ነው ኤም አይ፣ ን ስድስተኛ ፊደል ነው ኤን፣ በ የመጀመሪያ ፊደል ነው ቢኢ፣ ር ስድስተኛ ፊደል ነው አር ይሆናል ማለት ነው። ስለዚህ ሚንበር ሲጻፍ ኤም አይ ኤን ቢኢ አር ይሆናል ማለት ነው። ሚንበር በዚህ መልኩ ይጻፋል። ቀጣይ ደግሞ ማህደር ማህደርን በተመሳሳይ ስምሽ ተጽፏል ማለት ነው። እዚህ ጋር ማ ስንል አራተኛ ፊደል ስለሆነ ኤምኤ ነው የሚሆነው። አናባቢው ኤ ነው የሚሆነው ማለት ነው። ኤምኤ፣ ህ ለሚለው ኤች፣ ደ ለሚለው ዲኢ፣ ር ለሚለው አር። ስለዚህ ማህደር ሲጻፍ ኤምኤ ኤች ዲኢ አር ማህደር በዚህ መልኩ ይጻፋል ማለት ነው። ቀጣይ ሜትር እዚህ ጋር ሜትር ይላል። ሜ ለሚለው እዚህ ጋር የመጀመሪያ ኢ የሆነችው እንደ ልምድ እንችን እንድትለምዷት ነው። ሜትር ቀጥታ ሲጻፍ እንደዚህ ነው። ሜ ኤምኢ፣ ት ቲ፣ ር ደግሞ አርኢ አርኢ። ስለዚህ ሜትር ሲጻፍ ኤምኢ ቲ አርኢ ኤምኢ ቲ አርኢ። ስለዚህ ደግሞ ምህዳር ምህዳር አለ። ምህዳር ም ለሚለው ኤም፣ ህ ለሚለው ደግሞ ኤች ስድስተኛ ፊደል ስለሆነ አናባቢ አይኖራቸውም። ዳ ለሚለው ለደዱ ዲኤ ነው። ር ለሚለው ደግሞ ስድስተኛ ፊደል ነው አር። ስለዚህ ምህዳር ሲጻፍ ኤም ኤች ዲኤ አር ይሆናል ማለት ነው። እሺ እዚህ ጋር ሞቀ 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 ስንጻፍ ሞ ኤምኦ፣ ቀ ደግሞ ኪውኢ ኪውኢ። ቅድም ኬን ተጠቅመናል አይደለ? እዚህ ደግሞ ኪውን ተጠቅመናል። አሁን ኬ ብዙ ሰዎች የሚያዘወትሯት ነው። ብዙ ሰዎች እንደዚህ አማርኛ በእንግሊዝኛ ትማሩና ከሰዎች ጋር መግባባት ያቅታቸዋል። አንዳንድ ሰዎች የለመዱት ፊደል አለ በተለምዶ፣ ለዛ ነው ኬን የምናስገባው። እንደገና ለአምስተኛ ፊደል አይን ያለመጨመር ጉዳይም እንደዛ የተለምዶ ጉዳይ ስለሆነ እሱንም በዛው እያጠቃለልኩላችሁ ነው ማለት ነው። ስለዚህ ሞቀ የሚለውን ከዚህ ጋር ስንጽፍ ኤምኦ ኪውኢ ይሆናል ማለት ነው። ስለዚህ ለቀቁ ኬንም ኪውንም ትጠቀማላችሁ ማለት ነው። ወደዚህ ጋር ስንመጣ ደግሞ እዚህ ጋር ሰላም ይላል። ሰላም ሰ ለሚለው የመጀመሪያ ፊደል ነው ኤስኢ፣ ላ ለሚለው ኤልኤ አራተኛ ፊደል ነው፣ ም ለሚለው ም ስድስተኛ ፊደል ስለሆነ ኤም ብቻውን ነው የምንጽፈው። ስለዚህ ሰላም ስንጽፍ ኤስኢ ኤልኤ ኤም ኤስኢ ኤልኤ ኤም። ከዚህ ጋር ደግሞ ሱሉልታን ስንጽፍ ሱ ኤስዩ ነው፣ ሉም ኤልዩ ነው። ሁለተኛ ፊደል ስለሆኑ ነው አናባቢያቸው ዩዩ የሆነ ማለት ነው። ል ደግሞ ኤል ነው፣ ስድስተኛ ፊደል ስለሆነ አናባቢ አይኖረው። ታ ደግሞ ቲኤ ነው። ስለዚህ ሱሉልታ ሲጻፍ ኤስዩ ኤልዩ ኤል ቲኤ ሱሉልታ በዚህ መልኩ ይጻፋል። ከዚህ ደግሞ ሲልም የሚላለ ሲ ለሚለው ኤስ አይ ሶስተኛ ፊደል ስለሆነ፣ ል ስድስተኛ ፊደል ነው፣ ኤል ብቻዋን ነው የምትሆነው፣ ም ስድስተኛ ፊደል ነው፣ ኤም ብቻ ነው የሚሆነው ማለት ነው። ስለዚህ ሲልም ስንጽፍ ኤስ አይ ኤል ኤም ይሆናል ማለት ነው። እዚህ ጋር ስንመጣ ሳሃን ሳ ለሚለው አራተኛ ፊደል ስለሆነ ኤስኤ፣ ሀ ለሚለው ደግሞ ኤችኤ አራተኛ ፊደል ስለሆነ ይሄ ሀ ለሚለው
አራተኛው ሀ እና አንደኛው ሀ ስለሚመሳሰል አናባቢያቸው ኤ ነው የሚሆነው ማለት ነው። ስለዚህ ኤች ኤ ኤስ ኤ ኤች ኤ ኤን ይሆናል ማለት ነው። ሰሃን ሲጻፍ ኤስ ኤ ኤች ኤ ኤን። እዚህ ጋር ስንመጣ ሴ አለ የሰሱ አምስተኛ ፊደል ከዛ ሁለት ሴት ሴ አምስተኛ ፊደል ነው። ኤስ አይ ኢ ኤስ አይ ኢ። ከዚህ ጋር ኤስ ኢ አርጋችሁ ብትወትም ብዙ ሰዎች ይረዱታል። ወይ ደግሞ እንደዚህ አድርጎ ቢጽፉላችሁ ሰት ብላችሁ ትርጉም ካልጻፋችሁ ሴት ወደሚለው ነው ታጠጋጉት ማለት ነው። አይ ባትኖርም። ስለዚህ ኤስ አይ ት ለሚለው ደግሞ ቲ ይሆናል ማለት ነው። ስለዚህ ሴት ሲጻፍ ኤስ አይ ኢ ቲ ይሆናል ማለት ነው። ቀጣይ እዚህ ጋር ስለት 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 ለሚለው ለሚለው ኤስ አለ ኤስ ለሚለው ደግሞ ኤል ኢ የመጀመሪያ ፊደል ስለሆነ ት ስድስተኛ ፊደል ስለሆነ ቲ ብቻ ይሆናል። ስለዚህ ስለት ሲጻፍ ኤስ ኤል ኢ ቲ ይሆናል። ወደ መጨረሻው ቃል ስንመጣ ደግሞ ሶስት ሶ የመጨረሻ ፊደል ነው ኤስ ኦ ነው የሚሆነው። ስድስተኛ ፊደል ነው ኤስ ይሆናል። ት ስድስተኛ ፊደል ነው ቲ ይሆናል። ስለዚህ 3 ብለን ስንጽፍ ኤስ ኦ ኤስ ቲ ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮች እንደ ዋናነት ያየነው ለማጠቃለያ ያክል ለቀቁ ኪው ብቻ ሳይሆን ኬንም ሰዎች እንደሚጠቀሟት ለአምስተኛ ፊደል የአንደኛው ፊደል ኢ ብቻ እንደ አናባቢ መጠቀም እንደምንችል ትምህርት ሰጥቻችኋለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላም።